የተለያዩ የዓለም አቀፍ ተቋማቶች ስለ ጉዳዩ ዋጋ ሰጥተው ትኩረት ሰጥተው ጥሪ እያስተላለፉ ነው ያሉት። ከዚህ ቀደም የተነጋገርንባቸው አለ። የአሜሪካ የኮንግረስ አባል የውጭ ጉዳይ ኮሚቴ አባል ናቸው። የውጭ ጉዳይ ቋሚ ኮሚቴ አለ። የዛ ኮሚቴ አባል ናቸው እና እኚህ ሰው በትግራይ ውስጥ ወይም ደግሞ በህወሓትና በብልጽግና መካከል የተፈጠረውን ግጭት አስመልክተው ጉዳዩ እያሳሰባቸው እንደሆነ እና በውይይት በንግግር እንዲፈታ ነገሮችን እንዲያለዝቡ ጥሪ አድርገው ነበር። እሳቸውን ተከትሎ የአፍሪካ ህብረት በህብረቱ ሊቀመንበር በኩል እንደዚሁ ነገሩ ዲስካሌት እንዲያደርግ እንዲቀንስ ወደ ተሟላ ጦርነት እንዳይሄድ እንደዚሁ እሳቸው ጥሪ አድርገዋል። ጉዳዩንም በጣም በቅርበት እየተከታተሉት እንደሆነ በመግለጽ ጭምር ማለት ነው። የአውሮፓ ህብረትም ተመሳሳዩን አድርጓል። የአውሮፓ ህብረትም እንደዚሁ መግለጫ ሰጥቷል። በዲፕሎማቲክ ጉዳዩ በኩል እንደዚሁ ስለ ጉዳዩ እያሳሰበው እንደሆነ ይሄ አሁን እየተፈጠረ ያለው ነገር ቀጠናው ላይ ያለውን ወይም ደግሞ ቀጠናውን ወዳልተፈለገ አቅጣጫ ይዞት ሊሄድ እንደሚችል በመግለጽ ነገሩ እንዲረግብ በውይይት በንግግር እንዲፈታ እዛ ላይ እንደ አውሮፓ ህብረት መደረግ ያለበት ድጋፍ ካለ ለማድረግ ዝግጁ መሆናቸውን በመጥቀስ ጭምር ጥሪ አስተላልፈዋል እነሱ። ሌላኛውና ዛሬ የሰማነው የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ በቃል አቀባያቸው በኩል በቀጥታ በሳቸውም ሳይሆን ግን በቃል አቀባያቸው በኩል እየተፈጠረ ያለውን አዲስ ዲቨሎፕመንት እየተከታተሉት እንደሆነ ስጋትም እየፈጠረባቸው እንደሆነ ወደ ተሟላ ጦርነት ሊያድግ ይችላል፣ የሰብአዊ ጥሰቶች እንደገና ሊጨመሩ ወይም ደግሞ ሊመጡ ይችላሉ፣ በፕሪቶሪያ ስምምነት ተገኝተው የነበሩ ውጤቶችን እንደገና መልሶ ወደኋላ ሊቀለብስ ይችላል የሚል ስጋት እንዳደረባቸው ገልጸዋል። ጉዳዩ ወደዛ ደረጃ ከመሸጋገሩ በፊት የሚመለከታቸው አካላቶች ተነጋግረው ተወያይተው ችግሩን እንዲፈቱት እሳቸውም ቢሆን አሳስበዋል። የዓለም አቀፍ ተቋማት እያደረጉት ያለው ጥሪ ትንሽ ተጠናክሮ እየቀጠለ ነው ያለው። ይሄ አሁን በተፈጠረው ጦርነት ወይንም ደግሞ ግጭት ላይ የራሱ የሆነ አንድምታ አለው፣ የራሱ የሆነ ተጽዕኖ አለው። ከተጽዕኖዎች ውስጥ አንዱ ቲፒኤልኤፍ በእንደዚህ አይነት ጥሪዎች እጅጉን ይበረታታል፣ በጣም ይበረታታል። የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካን ውስጥ ያሉ የኮንግረስ አባላት፣ የተባበሩት መንግስታት ገና በዚህ ደረጃ ላይ ሆኖ ገና ሳምንቱ ነው፣ ገና በዚህ ደረጃ ላይ ሆኖ በዚህ መጠን ትኩረት እየሰጡት መሆኑን ማወቅ ለቲፒኤልኤፍ በእጅጉ ያበረታቷል። በእርግጠኝነት ለብልጽግና ተመሳሳዩን አይነት ስሜት አይፈጥርለትም። ለብልጽግና ያበሳጨዋል ወይም ያናድደዋል ወይም ጥሩ ስሜት አይሰማው ወይንም ደግሞ ቲፒኤልኤፍን የማበረታታት ዓላማ ነው እነዚህ አካላቶች ያላቸው የሚል ነው። ብቻ በአሉታ ነው የሚመለከተው ጥሪውን ከሰላም አንጻር ከመረጋጋት አኳያ የሰብአዊ መብት ጥሰት እንዳይፈጸም ከማድረግ አኳያ ከዛ አንጻር ነው እያነሱት ያሉት በሚል ብልጽግና ይወስደዋል ብለን አንገምትም። ይህን ብልጽግና ሊወስድ የሚችልበት መንገድ አሉታዊ እንደሆነ የሚያጠያይቅ አይደለም። በቲፒኤልኤፍ በኩል ግን በጣም የሚያበረታታ ጉዳይ ነው። ከሌሎች ኃይሎችም አንጻር እናየዋለን። ይሄ ጉዳይ ለምሳሌ ለሻዕቢያስ ይሰጠዋል። ምክንያቱም ወደድንም ጠላንም ሻዕቢያ በኢትዮጵያ ፖለቲካ ውስጥ አንድ ተዋናይ ሆኗል። አሁንም ካለው ግጭት ጀርባ የሻዕቢያ ትዕዛዝ ነው ያለው የሚሉ ብዙ አካላቶች አሉ። አይሆንም ተብሎም አይታሰብም። ከዛስ አንጻር እንደገና በኢትዮጵያ መንግስትና በኤርትራ መንግስት መካከል የተፈጠረው ውጥረት አለ። ከዛስ አኳያ ይሄ ቲፒኤልኤፍ የጀመረው ጦርነት ወይንም ደግሞ ግጭት በዓለም አቀፉ ማህበረሰብ ዘንድ በዚህ ደረጃ ትኩረት እያገኘ መምጣቱ
ምን አይነት ነገር አለው የሚሉት ነገሮች በደንብ መታየት ያለባቸው ናቸው። ከዛም አንጻር እናየዋለን፣ ከፋኖም አንጻር እናየዋለን። አያይዘንም አፋብን ከጀርባ ወጋን የሚለውንም እሱንም በሚመለከት እንነጋገርበታለን። ኤንዌይስ ቲፒኤልኤፍን እያበረታታው ያለው ጉዳይ የዓለም አቀፉ ማህበረሰብ አሁን ገና ሳምንት በሆነው ግጭት ወይንም ጦርነት ላይ ትኩረቱን አይኑን ማሳረፉ እና ጥሪዎችን ማስተላለፍ መጀመሩ ቲፒኤልኤፍን በእጅጉ ያበረታተዋል። ዋነኛ ፍላጎቱም የዚህን የዓለም አቀፍ ማህበረሰብ ትኩረት መሳብ ስለሆነ ማለት ነው። መሳብ ስለሆነ በእኛ በኩል የዚህን የዓለም አቀፉን ማህበረሰብ ትኩረት ስቦ ምን ሊያደርገው ነው የሚለው ነገር ትንሽ ግራ ያጋባናል። ወይም ደግሞ ዛት ማችኩ የሚጠቅመው ነገር እኮ የለም እንላለን። በተለይ ከሚያነሳቸው ጥያቄዎች አኳያ ከሚያነሳቸው ቲፒኤልኤፍ አሁን ላይ ዋነኛ ጥያቄው የግዛት ጥያቄ ነው። የተፈናቃይ ጥያቄ ከዛ ጋር ተያይዞ የሚቀርብ ነው። ብዙ ጊዜ ሲያቀርቡ ግዛቱ መመለስ አለበት፣ ተፈናቃዮች መመለስ አለባቸው ብለው ሁለቱ የተለያዩ ነገር አድርገው ወይም ጥያቄውን ሁለት አድርገው ሲያቀርቡት ይገርመኛል። አንድ ጥያቄ ነው፣ ግዛቱ ይመለስ ነው። በቃ ግዛቱ ከተመለሰ ተፈናቃዩን እዛ አንተ ራስህ ታሰፍራለህ፣ ችግር የለውም ወይም ትመልሳለህ። ሰው ጥያቄው አንድ ነው፣ የግዛት ጥያቄ ነው። የግዛት ጥያቄ ነው እያነሳ ያለው ሰው። ከግዛት ጥያቄ ጋር በተያያዘ የዓለም አቀፉ ማህበረሰብ ለነሱ ጉዳይ ወይም ለግጭቱ ወይንም ደግሞ ለጦርነቱ ትኩረት ቢሰጥ እነዚህን ግዛቶች ወደ ቲፒኤልኤፍ ወይ በቲፒኤልኤፍ ፍላጎት አይነት መልኩ እንዲሄድ ከማድረግ አኳያ ብዙም አስተዋጽኦ የለውም። እንደውም ምንም ማለትም ይቻላል። ምክንያቱም በግዛት ጉዳይ ላይ እነሱ አይመለከታቸው። ሊሉ የሚችሉት ነገር የፕሪቶሪያ ስምምነት ላይ የተስማማችሁበት ጉዳይ አለ። ስለዚህ እዛ ላይ ያለ አለመግባባት ነው። እዛ ላይ ያለን አለመግባባት ተነጋገሩ ምናምን በዛ ፍቱ ነው የሚለው እንጂ የተባበሩት መንግስታት፣ የአፍሪካ ህብረት፣ የአውሮፓ ህብረት ወይንም ደግሞ ይሄ ጉዳይ ይመለከተኛል የሚል ማንኛውም አካል ገብቶ እንዴት ትላንት የትግራይ ነበር እንዴ ህገ መንግስታቸውም እንደዛ ነው የሚለው፣ ቦታው በኃይል ነው የተወሰደው፣ ይህንንማ የፌዴራል መንግስት ማስተካከል አለብን መመለስ አለብን ማለት አይቻልም። ከነ አካቴው በፍጹም አይቻልም። ይሄ የውስጥ ጉዳይ ስለሆነ ማለት ነው። በዚህ መጠን እንደዚህ አታክ፣ በዚህ እንደዚህ አካል እንደዚህ የሚባል ነገር የለም። ወይም የተፈናቃዮች ጉዳይ ነው የሚመለከታቸው። የተፈናቃዮችን ጉዳይ ደግሞ በሚመለከት ቲፒኤልኤፍ ለብቻው ከግዛት ጥያቄ ተነጥሎ ከታየ ተፈናቃዮች ጉዳይ ማለት ነው ከግዛት ጥያቄ ተነጥሎ ለብቻው ከታየ ሰብአዊ ጉዳይ ተደርጎ ስለሆነ የሚወሰደው እሱ ይመለከታቸዋል። እዛ ላይ በኦንሊ ቲንግ ለተፈናቃዮቹ የሚያስፈልገው ነገር ዋስትና ነው። ከተፈናቀሉበት ቦታ እንደገና ተመልሰው ሲመጡ ምንም እንደማይደርስባቸው ወይም ሌላ የተለየ ሊደርስባቸው የሚችል ነገር እንደሌለ ዋስትና ነው። የፌዴራል መንግስት በእነዚህ አካላት ፊት ዋስትና ሰጥቶ ጉዳዩን ሊገላገሉ የሚችሉ ጉዳይ ነው። ሌላ ነገር ያለው ከሚያነሳው ጥያቄ አኳያ ቲፒኤልኤፍ የዓለም አቀፉን ማህበረሰብ ትኩረት ስቦ መሀል እንዲገቡ እንዲሸመግሉ ከፍም ሲል ደግሞ እንዲደራደሩ ማድረግ ምን ይዞለት ሊመጣ ነው የሚለው ነገር ግራ ነው የሚያጋባው። አዲስ ድርድር እንደሆነ አይኖርም። አዲስ ድርድር የማይኖርበት ምክንያት ከዚህ ቀደም ተነጋግረው ተደራድረው የተስማሙበት ፕሪቶሪያ ስምምነት የሚባል ነገር ስላለ ሳይሆን በስምምነቱ ላይ የሚያነሱት ጥያቄ ሁለቱም ስለሌለ ነው። እየተነሳ ያለው ነገር ከአፈጻጸም ጋር የተያያዘ ጉዳይ ነው። መንግስት አልፈጸመውም፣ በመንግስት በኩል ደግሞ ቲፒኤልኤፍ አልፈጸመውም ነው ያ ነው እየተባለ ያለው። ስለዚህ ወደ ሌላ አዲስ ስምምነት ሊያመራ የሚችልበት አይነት ነገር የለም። ባይሆን በአፈጻጸም ረገድ በዚህ መልኩ እንፈጽመው የሚለውን ነገር ላይ ሊነጋገሩበት ይችሉ ይሆናል እንጂ ሌላ ስምምነት ውስጥ የሚገቡበት ነገር የለም። ከዚህ አኳያ አይተን ምንም ትርጉም የለውም ለምን እንደሚፈልጉ ሁሉ ነገር ነው የሚገባን እንላለን። ነገር ግን አንድ ጥቅም ግን አለው። ያም በእጅጉ ያበረታተዋል። ለቲፒኤልኤፍ አንድ ሁለት ጥቅሞች አሉት።
አንደኛ ለቲፒኤልኤፍ እንደ ድል ነው። አሁን የፌዴራል መንግስት ወይም ብልጽግና በዓለም አቀፉ ማህበረሰብ ጫና ተገፍቶ ከነ ዶክተር ደብረጽዮን ጋር የፕሪቶሪያ ስምምነትን ወይም እዛ ላይ እሱን በሚመለከት ባሉ ጉዳዮች ላይ ሶስተኛ ወገን ኖሮበትም ይሁን ሶስተኛ ወገን ሳይኖርበት ቢነጋገር ቁጭ ብሎ ቢወያይ ለነ ዶክተር ደብረጽዮን እንደ ድል ነው የሚወሰደው። ምክንያቱም ጠቅላይ ሚኒስቴሩ ራሳቸው እንደተናገሩት ፕሪቶሪያ ስምምነትን በሚመለከት ከምናውቃቸው ከተፈራረምናቸው አካላት ጋር እየተነጋገርን ነው ብለዋል። በነ ዶክተር ደብረጽዮን በኩል በተደጋጋሚ ለነጋገር እንወያይ የሚለውን ጥያቄ ገፍተውታል። ኢቭን አዲስ አበባ ድረስ ሁሉ ከጄኔራል ታደሰ ወረደ ጋር እሳቸውን ተከትለው ሁሉ መጥተው ጠቅላይ ሚኒስቴሩ ግን የህወሓት ሰዎችን ገፍተው ከጄኔራሉ ጋር ብቻ በግል አውርተው ነው የተለያዩት። በግል ይሁን ወይም ሌሎች የራሳቸው ሰዎች ይኖሩ አይኖሩ አናውቅም። ግን ጄኔራል ታደሰ ወረደን ተከትለው የነበሩትን ሌሎች የህወሓት ሰዎችን ገፍተው ከጄኔራል ታደሰ ወረደ ጋር ብቻ ነው የተነጋገሩት። የተነጋገሩትንም ጉዳይ በሚመለከት ያው ጄኔራሉ ይፋ አድርገዋል። ስለዚህ ከቲፒኤልኤፎች ጋር ጠቅላይ ሚኒስቴሩ የማውራት ፍላጎት የላቸው ብቻ ሳይሆን ይሄ ፍላጎትም ምክንያታዊም ጭምር ነው ብለውም ነግረውናል። ፍላጎት ብቻውን ሊቀየር ይችላል። የሙድ ጉዳይ ሊሆን ይችላል። ተቀየሙ የተናደውባቸው ሁለተኛ ከእናንተ ጋር አላወራም ብሏቸውም ሊሆን ይችላል። አስገዳጅ ነገር ሲመጣ ወይንም ደግሞ ከዛ ሙድ ውስጥ ስትወጣ የሚጠቅም ከሆነ ብለህ ልትነጋገር ትችላለህ። የጠቅላይ ሚኒስቴሩ በሆነ አጋጣሚ የተፈጠረ ፍላጎት ብቻ ሳይሆን ከፖለቲካ ምክንያት ጋር ሁሉ አያይዘውታል። ምን ብለው የፕሪቶሪያ ስምምነትን የምናውቃቸው አካላቶች ጋር እየተነጋገርን ነው፣ ከነሱ ጋር እየተግባባን እየሰራን ነው ያልነበረ ነው ፕሪቶሪያ እያለ የሚጮኸው ብለው ተናግረዋል። ይሄ እንዲሁ ስለፈለኩ አይደለም እናንተን ምገፋችሁ፣ ስለተበሳጨውባችሁ ስለተናደድኩባችሁ አይደለም። ከናንተ ጋር ለማውራት የሚያስገድደኝ ምንም አይነት ፖለቲካዊ ምክንያት የለም። ደግሞ የሀገር ጠቅላይ ሚኒስቴር ማንም ስለፈለገ አወራኝም አይነት ነገር። ከነጌታቸው ጋር ግን ተገናኝቼ የማውራት ግዴታ አለብኝ። ያው እንግዲህ እሳቸውን እንደምልክት ወሰዱ፣ አጠቃላይ ብልጽግና ማለት ነው። ከነሱ ጋር የፕሪቶሪያ የሚባል ስምምነት ፈርሜያለሁ። ያ ስምምነት ባለበት ደረጃ ላይ መነጋገር፣ በቀጣይ ምን መደረግ አለበት በሚለው ጉዳይ ላይ መነጋገር የፖለቲካ ግዴታ አለብኝ። የወሰድኩት እዛ ጋር የፖለቲካ ኮሚትመንት አለ፣ እሱን መፈጸም አለብኝ ብለው ከቲፒኤልኤፍ ከነ ዶክተር ደብረጽዮን ጋር የማላወራበት ምክንያት እንዲሁ ፍላጎት ብቻ ሳይሆን ከፖለቲካም ምክንያት ጋር የተያያዘ ነው ብለው ተናግረዋል። አሁን ከቲፒኤልኤፎች ጋር መልሶ እንግዲህ በሚመጣው ጫና ምናምን ነገር ካላላቅም ከቲፒኤልኤፎች ጋር መነጋገርን እንደ ድል ይቆጥሩታል ነው ማለት ነው። እነ ዶክተር ደብረጽዮን እንደ ድል ነው የሚቆጥሩት። ብለን እምቢ ሲል ነበር። አሁን ግን ጉልበታችንን አሳይተን ኃይላችንን አሳይተን ተጽዕኖአችንን አሳይተን ወደ ጠረጴዛ አምጥተነዋል የሚል የሚፈጥርላቸው መነሳሳት አለ። አሁን ለዛ ደግሞ ይሳካል እየቀረባችሁ ነው የሚለው ጉዳይ ደግሞ በዚች በአንድ ሳምንት ውስጥ እየታየ ነው። የአፍሪካ ህብረት፣ ተመድ፣ የአውሮፓ ህብረት፣ የአሜሪካ ኮንግረስ አባላት፣ ሌሎችም ሚዲያዎችም ስለ ጉዳዩ እያነሱ እያወሩ ነው ያሉት። እየተበረታታ ነው
ያልንበት አንዱ ምክንያት ያ ነው፣ እንደ ድል ስለሚቆጥረው። ሁለተኛው እንደ ድል እንዲቆጥረው የሚያደርገው ነገር የፕሪቶሪያ ስምምነት ባለቤት መሆኑንም ያረጋግጥበታል። አንደኛ ጠቅላይ ሚኒስቴሩ ያቀረቡትን የራሳቸውን ምክንያት ሽረው ወይ ራሳቸው እንኳን ይሆናሉ የሚል ግምት የለንም፣ ግን የፌዴራል ባለስልጣናት እንዲነጋገሩ ሊያደርጉ ከቻሉ ማለት ነው። የነበራቸውን የፖለቲካ ምክንያት ፉርሽ ያደረጉን ጣሉት እንደማለት ነው። ዝም ብሎ በፈቃድ የመጣ ጉዳይ አይደለም። አሁን የፌዴራል መንግስት ወይም ብልጽግና ከቲፒኤልኤፍ ጋር ቢነጋገር ስለፈለገ ሰላም ይሻላል፣ መረጋጋት ይሻላል፣ እንደው ይሄ የሚያመጣ ከሆነ ኦኬ እሺ ይሁን ብዬ ነው ማለት አይችሉም። ነገ ከነገ ወዲያ ይሄማ ከእናንተ ጋር መነጋገር አንችልም፣ መነጋገርንም አይገባንም ብለው ትተውታል። አሁን ላይ ትንሽ ግጭት ሲፈጠርና የዓለም አቀፍ ማህበረሰብ ተቋማት ትንሽ ስለ ጉዳዩ ትኩረት ሰጥተው ማንሳት ሲጀምሩ ኦኬ ለሰላም ከሆነ ምናምን ብለህ ብትገባ ከፈቃድ የመጣ ብሎ ለመውሰድ አስቸጋሪ ነው። ትንሽ ጠምዘዝ ተደርገ ነው የሚለው ነው እንትን የሚለው ትርጉም የሚሰጠው። ሁለተኛው እንደ ድል የሚቆጥሩት የፕሪቶሪያ ስምምነት ባለቤት መሆናቸውንም ያረጋግጡበታል። አንዱ በጣም ትልቁ ስጋታቸውና ህመማቸው እነ ጌታቸው ረዳ የፕሪቶሪያ ስምምነት ባለቤት ተደርገው ነው ባለቤት ተደርገው ማለት ጠቅላይ ሚኒስቴሩ ፈራሚዎቹ እነዚህ ናቸው ብለው የተናገሩ ጊዜ ያወጡትን መግለጫ ታስታውሱታላችሁ። በእርግጠኝነት አውርተንበታል። እሱ በጣም ነገር አበሳጭቷቸዋል። የፕሪቶሪያ ስምምነት ባለቤት መሆናቸውን ያረጋግጡበታል። ምክንያቱም ውይይቱ የፕሪቶሪያ ስምምነትን መሰረት ስለሚያደርግ ለእነሱ ድል ነው፣ እንደ ድል ይቆጥሩታል። ይሄንን የሆነ ስነ ልቦናቸውን ይገነባል። መንግስትን የመጠምዘዝ አቅም እንዳላቸው ይሰማቸዋል። ቲፒኤልኤፍ አሁንም ቲፒኤልኤፍ ነው። በድሮ ማለት እንትነን እንደዛ አይነት ስሜት ስላላቸው እንደዛ አይነት ስሜት አላቸው። በቃ ህወሓት ሲባል ቲዲኤፍ ሲባል የሆነ ሰዎች ይበረግጋሉ፣ ወይም ደግሞ በተለይ ብልጽግና ሳይድ ምናምን ያሉ ብርግግ ይላሉ የሚል አይነት ነገር አላቸው። ቲዲኤፍ ማለት በቃ ለነሱ ሌላ ነገር ነው፣ ህወሓት ማለት ሌላ ነገር ነው። እንደዛ አይነት ምልከታ ስላለች ያቺን ትምክህት በደንብ ትመግብላቸዋለች። ይሄ የዓለም አቀፉ ማህበረሰብ እያሳየ ያለው ትኩረት በደንብ የሚያበረታታቸው ጉዳይ ነው የሚሆነው። ለሻዕቢያን በጣም ጥቅም አለው። ለጊዜው በዘላቂነት ሳይሆን ለጊዜው ጥቅም አለው ለሻዕቢያ እና አይጠላውም። ሻዕቢያን አሁን ቲፒኤልኤፍ ለድርድር ዝግጁ ነኝ ማለቱ የዓለም አቀፉ ማህበረሰብም ትኩረት መስጠቱን ሻዕቢያ ለጊዜው አይጠላውም። በሂደት ግን እንቅፋት ሊሆን የሚችልበት እድል ይኖራል። በተለይ እውን የሚሆን አይነት ነገር ከመሰለው ማለት ነው። ለጊዜው ለምን እንደማይጠላው ልንገራችሁ። ሻዕቢያ አሁን ላይ ያለው ፍላጎት እና በብልጽግና የተበለጠበት አንዱ ነገር ያው ዓለም በብልጽግናና በሻዕቢያ መካከል ውጥረት እንዳለ ያውቃል። ወይም በኢትዮጵያ መንግስትና በኤርትራ መንግስት መካከል ውጥረት እንዳለ ያውቃል። ወደ ጦርነት ሊያመሩ ነው የሚል ስጋት አለው ዓለም። ከዚህ ቀደም በጣም በተደጋጋሚ ጊዜ ነግሬያቸዋለሁ። የዓለም አቀፉ ማህበረሰብ በዚህ ደረጃ ጉዳዩን መመልከቱ ለኢትዮጵያ መንግስት በጣም ይጠቅመዋል። ለሻዕቢያ ደግሞ በጣም ይጎዳዋል። የሻዕቢያ ጥረት በአብዛኛው የነበረው የኢትዮጵያ መንግስት የባህር በር ጥያቄ የለውም፣ ከኔ ጋር ምንም የሚያጋጨው ምክንያት የለም፣ በውስጥ ጉዳይ ዝም ብሎ ነው የሚከሰኝ። የባህር በር ጥያቄንም የሚያነሳበት ዋነኛው ምክንያት ውስጥ ላይ ያለን ግጭት፣ የሰላም እጦት፣ የመረጋጋት አለመኖርን እሱን ወደ ውጪ ለማውጣት ፈልጎ ነው። የትኩረት አቅጣጫ እንዲቀየር ፈልጎ ነው። ሪል ችግሩ ውስጥ ነው
እና የባህር በር ጥያቄ የለውም ዝም ብሎ ለፖለቲካ ነው የሚለው ወይም ደግሞ የሌላ ሀገር መንግስትን ፍላጎት ለማሳካት በተላላኪነት የሚያነሳው ጉዳይ ነው እና ሪል ፍላጎቱ ሪል ችግሩ ውስጣዊ ችግር ነው። እሱን ዳይቨርት ነው ማድረግ እየፈለገ ያለው የሚል ነው በሻዕቢያ በኩል እየተፈጠረ ያለው። በኢትዮጵያ መንግስት ወይም በብልጽግና በኩል ደግሞ የባህር በር ጥያቄ አንድ ጎላ ብሎ እንዲነሳ ይፈልጋል። ሁለት ሻዕቢያ ታጣቂዎችን እያገዘ እየደገፈ እንደዚህ እያደረገ ነው። በተለይ ፕሪቶሪያ ስምምነት እንዲፈርስ፣ ኢትዮጵያ ሰላም እንዲጠፋ፣ መረጋጋት እንዲጠፋ እየሰራ ነው የሚል ክስ ነው የሚያቀርበው እና ወደ ውጭ ጉዳዩ ወደ ውጭ እንዲታይ ነው የሚፈልገው በሻዕቢያ እና በብልጽግና መካከል ሲሆን የዓለም አቀፉ ማህበረሰብ ቀጠናዊ ሁኔታው አስግቶት እንኳን ጣልቃ ቢገባ ውይይቱ ድርድሩ ከሻዕቢያ ጋር ነው የሚሆነው። ከሻዕቢያ ጋር ከሆነ ውስጣዊ ጉዳዩም ላይ ተጽዕኖ በሚኖረው አይነት መልኩ ማለትም ከቲፒኤልኤፍ ጋር ከፋኖች ጋር ከታጣቂዎች ጋር ያለውን ግንኙነት እንዲያቆም በማድረግ የባህር በርንም ጥያቄ በማንሳት እንደዚሁ ብዙ ነገሮችን ያገኝበታል ብልጽግና። የብልጽግና ችግር ከሻዕቢያ ጋር ተያይዞ ቢታይ ኢቭን የውስጥ ችግሩ ራሱ ምንጩ ሻዕቢያ መሆኑ እንደዛ ቢታይለት ደስ ይለዋል። ሻዕቢያ እሱ ነገር ጎድቶታል። ሁልጊዜም የዓለም አቀፉ ማህበረሰብ ወደ ምስራቅ አፍሪካ ትኩረት ሲያደርግ ሻዕቢያ ደስ አይለውም በቃ። ምክንያቱም ምስራቅ አፍሪካ ላይ ችግር ነው ያለው። የዛ ችግር ደግሞ ምንጭ ተደርጎ የሚወሰደው ሻዕቢያ ኢሳያስ አፈወርቂ ናቸው። በተለይ በምዕራባውያን ዘንድ ችግሩን እንፍታ ብለው ወይም ለችግሩ ትኩረት ከሰጡ በቃ ከዛ ችግር ጀርባ ሻዕቢያ አይጠፋም እና ነገሮች ሄዶ እኔ ጋር ነው የሚመጡት ነው የሚለው። ባይመጡ ነው የሚለው በቃ ትኩረታቸው ሁሉ ወደዚህ ባይሆን ራሳቸው ላይ ያተኩሩ የሚሉበት ዋነኛው ምክንያት ኢሳያስ አፈወርቂ በዚህ ምክንያት ነው። አሁን ቲፒኤልኤፍ የጀመረው ነገር ግን ትኩረቱ ወደ ኢትዮጵያ የውስጥ ጉዳይ የመለሰ። አሁን ሻዕቢያ ከዚህ እየወጣ ነው። ችግሩ በቲፒኤልኤፍ እና በብልጽግና መካከል እየሆነ ነው ያለው፣ ወይንም በትግራይ ጊዜያዊ መንግስትና በፌዴራል መንግስት መካከል እየሆነ ነው ያለው። ሻዕቢያ በዚህ ለጊዜው ይጠቀማል። አሁን ትንሽ ወጣ ይላል፣ ከጀርባ ግን የሚያደርጋቸው ነገሮች ይቀጥላል። አሁን ግን የዓለም አቀፉ ማህበረሰብ ትኩረት ከሱ ላይ ይነሳል። ምናልባትም ደግሞ ራሱ በሚያደርገው እንቅስቃሴ ብዬ ነበር አይነት ነገር ይሄንን ነው ወደ ውጭ ማውጣት የፈለገው። እኔ ስለ ፕሪቶሪያ ምን አገባኝ? የፕሪቶሪያ ስምምነት ተፈጸመ አልተፈጸመ የሚባለው ጉዳይ የውስጥ ችግራቸው ነው፣ ከኔ ጋር የሚያስ ጉዳይ አይደለም። የኢትዮጵያ መንግስት ድሮውንም ቢሆን እኔን እዚህ ውስጥ ያካተተበት ምክንያት የሌላ ሀገርን ፍላጎት በተላላኪነት ለማስፈጸም ከነበረው ፍላጎት ጋር የተያያዘ ነው፣ ወይንም የውስጥ ችግሩን ዳይቨርት ለማድረግ ስለፈለገ ነው የሚል የራሱን ትርክት የሱን ፐርስፔክቲቭ የዓለም አቀፉ ማህበረሰብ እንዲወስድለት እድል ይፈጥርለታል። ለጊዜው ቲፒኤልኤፍን ቴንኪው ነው የሚለው፣ ሌላ ነገር አይደለም። ቴንኪው ጥሩ ነው ያደረግከው ነው የሚለው። ነገሩ ግን ወደ ስምምነት የሚያመራ ከሆነ ወደዛ ግን የሚያመራ ግን ከሆነ በሂደት ለራሱ ትልቅ ችግር ይኖራል። በነገራችን ላይ ወደ ስምምነት የሚሄድም ከሆነ ለቲፒኤልኤፍም ችግር ነው። ብልጽግና ብዙ እድሎች አሉት። ነገራችን ላይ ከቲፒኤልኤፍ ጋር ቁጭ ብለህ ተነጋገር ቢባል ያው ለጊዜው ለነሱ የሚሰጣቸው ድል አለ፣ እንደ ድል የሚቆጥሩት ነገር አለ። ነገር ግን ወደ ስምምነቱ ግን ሲኬድ በፕሪቶሪያ ስምምነት ብልጽግና የተዋቸው ብዙ መብቶች አሉት። እነዚህን ነገሮች ማረጋገጥ እፈልጋለሁኝ ብሎ ድጋሚ ግዴታ ውስጥ ሊከታቸው የሚችልበት እድልም ይኖራል። በደንብ ከተገባ እውን የሚሆን ከሆነ ለሁለቱም ለሻዕቢያም ለቲፒኤልኤፍም ጉዳት አለው። የፋኖንም ከዚሁ ጋር አያይዘን ማየት ይኖርብናል። ፋኖ አንልም ከዚህ በኋላ ግን እሺ፣ አፋብን ነው የምንለው። ፋኖ አንልም።
ድሮም ደስ አይለኝም ነበር ፋኖ ስል። ፋኖ የሚለው ስሙን እኔ እወደዋለሁ እና የራሳቸው መጠሪያ አድርገውት እንትን ሲሉ ትንሽ ይከብደኝ ነበር። አሁን ግን ጥሩ ነው። በቃ አፋብን እንላለን። ኦፍ ኮርስ እዛ ውስጥ ፋኖ የሚል ነገር አለ፣ ግን ፋኖ ብለን ስለማንጠራ ጥሩ ነው። አፋብን ብለን እንወስደዋለን። ለአፋብን ግን ምንም ትርጉም የለውም። ለአፋብን የዓለም አቀፉ ማህበረሰብ ለቲፒኤልኤፍ ለፈጠረው ግጭት ትኩረት ምናምን መስጠቱ እውነቴን ነው የምላችሁ ለአፋብን ምንም ጥቅም የለውም። እንደውም ጉዳት ነው የሚኖረው። አንድ ግጭቱን መጀመሩ ለአፋብን ጉዳት ነው። እስካሁን ድረስ መግለጫ አልሰጠም። በጣም የሚያስገርም ነው። ምናልባት መግለጫ እንግዲህ ያልሰጡበት ምክንያት ግጭቱ የተፈጠረው ወይም ጦርነቱ የተፈጠረው አማራ ክልል ውስጥ አይደለም እዛው ትግራይ ክልል ውስጥ ነው ብሎ አስበው ከሆነ አላውቅም። ትግራይ ክልል ውስጥ ከሆነ ኦፍኮርስ አይመለከታቸውም። አማራ ክልል ውስጥ ከነሱ ውጪ የሆነ አካል ግጭት ፈጥሮ ጦርነት ፈጥሮ ችግሮች ተፈጥረው ራያ ላይ ሰው ተፈናቅሎ ብልጽግና ትቶት ወጥቶ የትግራይ ኃይሎች ደግሞ ገብተው መከራውን እያበዙበት ባለበት አይነት ሁኔታ ዝም ብሏል። አፋብን ዝም ብሏል። አሁንም ደግሞ ከብልጽግና ጋር ቲፒኤልኤፍ በቃ ካልተነጋገርኩኝ እያለ ነው ያለው። ከብልጽግና ጋር መነጋገሩ ለአፋብን ምንም ፋይዳ የለውም። ለአፋብን ምናልባት እነሱ ካሰቡት አንጻር ጦርነቱ ቢገፋ ቢቀጥል ይጠቀማሉ። ዋናው እነሱ የፈለጉበት ነገር ምንድን ነው? አንደኛ መከላከያ የሚጠመድበትን ሁኔታ መፍጠር ነው። ትንሽ አሁን ላይ ተዳክመዋል። በፕሮፓጋንዳውም በብዙ ነገር ነው የተጎዱት። አሁን ላይ አፋብን ማገገም ይፈልጋል። ትንሽ ጊዜ ይፈልጋሉ። አሁን መከላከያ የሚጠምድላቸው ሌላ አካል ማግኘታቸው በጣም ይጠቅማቸዋል። አንድ ጊዜ ያገኛሉ፣ ሁለት የሎጂስቲክ እጥረታቸውን በዛው ይፈታሉ። ማለት ያው ከጀርባ እየመቱ ወይም መንገድ ላይ እየጠበቁ እያጠቁ የሚወስዱት ነገር ይኖራል። መሳሪያ ምንም እንደዚህ ያገኛሉ። ያንንም ችግራቸውን ይፈቱበታል። እንዳልኳችሁም ትንሽ ራሳቸው ላይ አተኩሮ መስራት ይችላሉ። አሁን ግን በዚች በተዳከሙባት ሰዓት ላይ መከላከያ ሙሉ በሙሉ እነሱ ላይ ትኩረት አድርጎ የሚሰነዝረው ጥቃት እረፍት አሳጥቷቸዋል እና ግራ ነው የገባቸው። ከዛ አንጻር ጥቅም አለው። ነገር ግን ወልቃይትን በሚመለከት በተለይ የአማራ ብሔርተኛው የኔ ናቸው የሚላቸውን ግዛት በሚመለከት የሚፈጠር ደግሞ ግጭት ደግሞ መሆኑ በዛው ልክ ደግሞ ጉዳት ይዞበት መጥቷል። ቢሆንም ግን አይ ቲንክ ወልቃይትን ኦልሬዲ ሽጠውታል፣ ራያንም ሽጠውታል የሚባለው ወሬ አንዴ ስለተወራ እነሱም በበቂ ሁኔታ ስላላስተባበሉት በቃ እሱ ወሬ ይቀጥል፣ እኛ ብቻ ማረጋገጫ አንስጥ፣ እኛ ይሄ የሚጎዳን ጉዳይ ላይ ከምናተኩር ጦርነቱ ቀጥሎ የሎጂስቲክ ችግራችንን ብንቀርፍ ጊዜ ብናገኝ በደንብ ለመደራጀት ራሳችንን ለመፈተሽ ምናምን እሱ የተሻለ ነው ብሎ ነው እንግዲህ አይ ቲንክ ዝም ያሉት የሚመስለኝ። ግን ወደ ወልቃይት ደግሞ የሚሰማው ነገር ደግሞ ዝም አላሉም ነው። ከጀርባም እየወጉን ነው የሚል ነገር ደግሞ አንስተዋል። ግን እመጣበታለሁ እሱ ላይ። ቲፒኤልኤፍ የሚያደርጋቸው ነገሮች በሙሉ ካያችሁ አፋብንን የሚጎዳ ነው። ቲፒኤልኤፍ የሚያደርጋቸው ነገሮች በእርግጠኝነት ቲፒኤልኤፍ የመደራደር ፍላጎት አለን፣ የመነጋገር ፍላጎት አለን ሲል በእርግጠኝነት ከሻዕቢያ ጋር ተነጋግሮበት በእርግጠኝነት እሱን ሳይነጋገርበት እንደዚህ አይነት አቋም አራምድም። ካልተነጋገሩበት ዝም ብሎ ማለቱ ለሻዕቢያ ስጋት ይፈጥራል። ሻዕቢያን ጥርጣሬ ውስጥ ደግሞ መክተት መጥፎ ነው። ምክንያቱም ግንኙነታቸውም ጥሩ አይደለም። እንደው ለጊዜው የመጣባቸው ነገር ከበድ ስላለ በጋራ መቆማችን የግድ ነው ብለው ቆሙ እንጂ የሚተማመኑ አካላቶች አይደሉም። በእንደዚህ አይነት ግንኙነት ውስጥ ጥርጣሬ የሚፈጥር ነገር አደጋ አለው።
ሁሉ ጊዜ መደረግ ያለበት ነገር ምንድነው? ትነጋገራለህ። በመነጋገር ነው በተወሰነ ደረጃ ጥርጣሬ እንዳይፈጠር ማድረግ የምትችለው። ለሻዕቢያ ሳይናገሩ ይሄንን አላደረጉም። ለፋኖች ግን አልነገሯቸውም። ግጭቱንም ለመጀመር ወይም ጦርነቱንም ለመጀመር እንደገና እንደዚህ አይነት አቋምም ለመነጋገር ዝግጁ ነን ምናምን ሲሉ አልነገሯቸውም። እነዚህ አፋብኖች ጽምዶ ውስጥ የሉም እያልኩ አይደለም፣ አሉ። ነገር ግን እንደ አንድ ተጠማጅ ወስዷቸው በቃ ዝም ብሎ እዛ ከበጠበጡ በቂ ነው ብሎ ነው የሚያስቡት። እነሱ ፕሮፓጋንዳውን አይደለም የሚሰሙት፣ ሚዲያ ላይ ያለውን ጩኸት አይደለም የሚሰሙት። በቃ እዛ ጋር ይሄ የአማራ ብሔርተኛው አንድ ሆኖ እነሱን እንዳይከላከል ወይም እነሱም ላይ እንዳይዘምት በፕሮፓጋንዳው ረገድ መክፈል ከቻሉ መሬት ላይም መከላከያን በተወሰነ ደረጃ ስራ ካበዙበት ከበጠበጡ ለሁለቱ ጥሩ ነው። ከዚህ ውጪ ሌላ ነገር አይፈልጉትም። እነዚህም ደግሞ ለራሱ ሲል ያደርጋል። ለነሱ ሲል ሳይሆን ለራሱ ሲል ያደርጋል። ስለዚህ የሚያማክሩትም ነገር የለም፣ የሚነግሩትም ነገር የለም፣ የሚጠነቀቁለትም ነገር የለም። ለራሱ ሲል የሚያደርገው ነገር እኛን ይጠቅመናል። ሰርቫይቭ ማድረግ ከፈለገ አማራ ክልል ውስጥ መከላከያን መጥመድ መቻል አለበት። ክልሉ እንዳይረጋጋ ማድረግ መቻል አለበት። ለራሱ ሲል፣ ለማንም ብሎ አይደለም፣ ለራሱ ሲል ማድረግ ያለበትን ካደረገ በቂያችን ነው ስለሚሉ የእቅዳቸው አካል አይደለም። ይሄ የዓለም አቀፉ ማህበረሰብ ትኩረት መስጠቱ አሁን ቲፒኤልኤፍ ለጀመረው ጦርነት ያው እንግዲህ ቲፒኤልኤፍ ስለመጀመሩ ራሱም ስላመነ ነው እንደዚህ ያለ የምናወራው። ቲፒኤልኤፍ ለጀመረው ጦርነት የዓለም አቀፉ ማህበረሰብ ትኩረት መስጠቱ ለአፋብን እምብዛም ትኩረት ጥቅም የለውም። እንደው ከነሱ ላይ ትኩረት እንዲነሳ፣ እንዲደበዝዙ፣ እንዲረሱ የሚያደርግ ጉዳይ ነው የሚሆነው። ኤኒዌይስ አሁን ተከሰዋል። አፋብን ከጀርባችን ወጋን እያሉ ነው ያሉት። ይሄንን ደግሞ እያሉ ያሉት ወልቃይት ላይ ያሉ አካላቶች ናቸው፣ ወይም ደግሞ በወልቃይት ነው ጥቃቱ አፋብኖች ከፈቱት የተባለው። በእርግጥ ፋኖ ተብሎ ነው እያወሩት ያሉት፣ ግን እኔ ለምን እንደዛ እንዳላልኩ ልንገራችሁ። አስረስ ማረ ስለ አፋብን ሲያወራ አሁን ላይ የታጠቀ ከኛ ስብስብ ውጪ የሆነ ቡድን አይደለም ግለሰብ የለም፣ ሁሉንም ጠቅልለን ነው ያስገባ ነው የሚል አይነት ነገር ነው የተናገረው። ስለዚህ ፋኖ ከተባለ የትም ቦታ ላይ ያለ አፋብን ነው። በህዝብ ግንኙነታቸው በአስረስ ማረ አገላለጽ መሰረት እምባጋ ላይ በተባለ ቀበሌ ነው እንግዲህ ጥቃት የከፈቱት እና ከጀርባ ነው ወጉን የሚሉት ከሱዳን ይሄ አርቢሰማ የሚባለው የቲፒኤልኤፍ ሰራዊት ጥቃት ሊፈጽም ይችላል የሚል ስጋት አለና እሱን በመጠበቅ ላይ እያሉ ነው እንግዲህ የአፋብን ኃይል ከጀርባ መጥቶ ወጋን እያሉ ያሉት። በአፋብን በኩል ምንም የተባለ ነገር የለም። ወቅተዋቸውን አልወጓቸውም የሚለውን ነገር ያጣራው ዋናው ነገር ግን እኛ የምንለው አማራ ክልል ውስጥ በአማራ ብሔርተኛው በኩል ያለው ክፍፍል በጣም እየበዛ ነው። በጣም ጫፍና ጫፍ እየሄደ ነው። ሶሻል ሚዲያ ላይ ሁሉ ካያችሁት እውነቴን ነው የምላችሁ፣ ከቲፒኤልኤፍ ጋር እየተዋጉ አይደለም የሚመስሉት። ከቲፒኤልኤፍ ጋር ሚዲያው ላይ እየተዋጋ ያለው ስምረት ነው እየተዋጋ ያለው። ሚዲያው ላይ የአማራ ብሔርተኛው እርስ በርሱ ነው እየተፋለመ ያለው። በቃ እርስ በርሱ እየተጨራረሰ ማለት እናንተ የእንትና ተላላኪ፣ እናንተ የብልጽግና ተላላኪ፣ አንተ የሻዕቢያና የህወሓት ተላላኪ እየተባባሉ በቃ እርስ በርስ ነው የሚፋሉት። ሚዲያው ላይ ካያችሁ ማለት
ይሄ ነገር አይጠቅምም ለአማራ ብሔርተኛ። ትንሽ ነገሮችን ማለዘቡ ጥሩ ነው። ፖለቲካ መልሰህ የምትገናኝበት መስመር አለው ማለት በቃ ሄድኩ ብለህ በዛው የምትቀርበት ነገር አይደለም። ጭልጥ ብለህ በዛው የምትሄድበት የለውም። እንደዚህ አይነት ነገር የለውም። የሆነ እንዲህ ዚግዛግ ሰርተህ ምናምን ትመለሳለህ። ፖለቲካ እንደዛ፣ የኢትዮጵያ ፖለቲካ እንደዛ ሄደ ማለት የለብም። እና እኔ አንዳንድ ሰዎች በፖለቲካ አስተሳሰብ ልዩነት በጣም ክርር ባለ አይነት መልኩ ሲነጋገሩ ነገ መገናኘት ባለበት ህይወት ውስጥ በዚህ ደረጃ ዛሬ ለምን እንደሚነጋገሩ አላውቅም እላለሁ። ነገ መልሰህ የምትገጥምበት ነገ የምትፈላለግበት ወቅት አለ። እነዚህም ሁለት አንደኛው ከብልጽግና ሳይድ ያለው አንደኛው ከቲፒኤልኤፍ ሳይድ ሆኖ ነው የሚጣላለሱት። ወዲና ወዲያ ነው እየተላሉ ያሉት። ከትግራይ ፖለቲካ መማር ያለባቸው ይመስለኛል። ትግራይ ውስጥ አሁን በጣም ትልቁ ችግር ለቲፒኤልኤፍም በጣም ትልቅ ችግር የሆነበት ህዝቡ ጦርነቱን የመደገፍ ፍላጎት ያለውም በተለይ ወጣቱ ቂም ይዞባቸው አይደለም። ባለፈውም እንደዚሁ አነሳስታችሁን ልጆቻችንን ሰተን መስዋዕት ከሆኑ በኋላ ያገኘነው ነገር የለም በሚል ቂም ይዘውባቸው አይደለም። ከሻዕቢያ ጋር ተገናኝታችኋል፣ ሻዕቢያ እኛን እኮ የወጋ ጠላታችን ነው፣ እንዴት ከሱ ጋር ተገናኛችሁ በሚልም አይደለም። በዛ የሚቀርቡ ነገሮች አሉ፣ ግን ዋነኛው ምክንያት እሱ አይደለም። ዋነኛው ምክንያት ከማን ጋር ነው የምንዋጋው ነው። ተዋጉ እያላችሁን ነው። አዎ እሺ፣ ከማን ጋር? ከብልጽግና ጋር። የታለ ብልጽግና ሲሏቸው ጌታቸው ይሏቸዋል። ጌታቸውም የኛ ሰው አይደለም፣ ብልጽግና ነው፣ ከሃዲ ነው። አይ ይህንም አናደርግም። ጌታቸውን እንደምሳሌ ይሰጧቸው። ተዋጉ ይሏቸዋል። ከማን ጋር? ከብልጽግና ጋር። የታል ብልጽግና? ቲፒኤፍን ያሳዩዋቸዋል። እኚህም የኛው ልጆች ናቸው፣ ከሃዲ ናቸው። አይ ይህንም አናደርግም። ትልቁ ችግር በቃ ይሄ ነው። እርስ በርስ ጭራሽ ራሳችሁ እርስ በርስ ልታዋጉን ይህንን ነው የሚሉት። አብዛኛው በቃ ወጣት፣ አብዛኛው የማህበረሰብ ክፍል ብለን ደግሞ እርስ በርስ እንዋጋ እንዴ ነው። በዛ ጦርነት እንደዛ ተዋክተን በአንድነት ተዋክተን ያ ሁሉ ዋጋ ከፍለን እሱ አልበቃ ብሎ እንደገና እርስ በርስ ይህንን ነው የምንመልሰው። ሰው የሚለው ቲፒኤልኤፍ ለዚህ ያለው ምላሽ እርስ በርስ አትበሉ። ከሃዲ ነው፣ ወንድም ነው አትበሉት። የኛ ነው ብላችሁ አትውሰዱት። ባንዳ ናቸው፣ የብልጽግና ተላላኪ ናቸው፣ እንደውም ዋነኛ ጠላት እነሱ ናቸው ነው የሚለው። ግን ይህንን የሚቀበል የለም። ምክንያቱም ለምን የኛ ናቸው ነው የሚሉት። የወንድሞቻቸው ናቸው እኮ። ትላንት አንድ እንትን ላይ እኮ አብረው የተዋደቁ ናቸው። ራስ ምታት የሆነበት ቲፒኤልኤፍ ይሄንን ነገ ከነገ ወዲያ አማራ ክልል እንደዚሁ ነው የሚሆነው። አማራ ክልል ነገ ከነገ ወዲያ እርስ በርሱ ነው የሚባለው ነው የምላችሁ። ከብልጽግና ሳይድ ያለው ሌላኛው ደግሞ ከቲፒኤልኤፍ ወይም ነገ ሌላ አይነት አሰላለፍ ይዟልና ቅብ እርስ በርሱ ነው የሚጨራረሰው። የዛን ሰዓት ህዝብ ግራ ተጋብቶ ቁጭ ብሎ በሐዘን ከማየት ውጪ ማህበረሰብ ይደግፈኛል ብለህ እንዳታስብ። ትንሽ ነገራቸውን ቀለል አድርጉት። መካሰሱ ያሉበትን ጽንፍ፣ ያሉበትን መከፋፈል፣ የደረሱበትን የጥላቻ የመጠላላት ደረጃ በደንብ የሚያሳይ ነው። ነገ ትፈላለጋለህ። እርግጠኛ ሆኜ ነው የምነግራችሁ። ነገ ትፈላለጋለህ። እንዲህ አይነቱ ነገር ለብልጽግና ካልሆነ በስተቀር ለማንም አይጠቅምም። ትግራይ ላይ ያለው ሁኔታ ለብልጽግና ነው የጠቀመው። ለትግራይ ህዝብ አልጠቀመም፣ ለሀገር አልጠቀመም። ለብልጽግና ግን ጠቅሞታል። አማራ ክልል ውስጥ እየተፈጠረ ያለውን
እየተፈጠረ ያለው ነገር የሚያስከትለው የነገን ውጤት ለብልጽግና ይጠቅም ካልሆነ በስተቀር ለአማራ ክልል አይጠቅምም፣ ለአማራ ህዝብ አይጠቅምም፣ ለሀገርም አይጠቅምም። ለብልጽግና ግን እድሜውን ያራዝምለታል። ትንሽ ነገሮችን በልኩ ማድረግ ጥሩ ይመስለኛል። በወልቃይቱ ጉዳይ ብልጽግናን አምኖ ሌላውን ደግሞ ሙሉ በሙሉ እንትን ማለትም ትንሽ አስቸጋሪ ነው። ምናልባት አንዳንዴ መግለጹ ሊያስቸግር እንኳን ቢችል ግን በውስጥ ማድረጉ ጥሩ ነው የሚሆነው። ብልጽግናንም ሙሉ በሙሉ ማመንም ስህተት ነው። እኔ ነግሬያቸዋለሁ። ብልጽግናን በወልቃይቱ ጉዳይ ላይ ማመን በጣም ስህተት ነው። ሙሉ በሙሉ እሱን አምኖ ሁሉን ነገር ለዛ ብሎ መተው ችግር ነው ይዞ የሚመጣው ነገር ከነገ ወዲያ። ይሄኛውም ልክ እንደዛው ቲፒኤልኤፍን አምኖ ይሄም ነገ ከነገ ወዲያ እሱም እንደዚሁ ሌላ አይነት ችግር በህዝቡ ላይ ይዞ ነው የሚመጣው የሚያስጠይቀው። ለምሳሌ ቲፒኤልኤፍን አምኖ ጦርነት አማራ ብሔርተኛው የኔ ነው የሚላቸው ግዛቶች ውስጥ ጦርነት ኖሮ ድምጽ እየሆነ አይደለም። ራያ ላይ አሁን ድምጽ እየሆነ አይደለም። አሁን ራያ ህዝብ ምንድነኝ ነው የሚለው? እነ ምሬ ወዳጆ ለኔ ነው የሚዋጉት ነው የሚለው? የኔ ናቸው ነው የሚለው? አላቃችሁም እኮ ያላቸው እኮ ነው። ተፈናቅለው ንብረታቸውን ትተው ብልጽግና በሌሊት ትቷቸው ወጥቶ መረጃ እንኳን ሳይነግራቸው መከራቸውን እያዩ የነ ምሬ ወዳጆ ድርጅት ምንም አላለም፣ አይመለከተውም። ዛሬም ድረስ ችግር አለ ራያ ላይ። ሌላውም በዚህ ጦርነት እንዲህ አይነት ነገር ሊመጣብኝ ይችላል ብሎ እየሰጋ ያለ አካል አፋብን የሚባል ድርጅት እኔ እኮ ያንተ ድርጅት ነኝ ምንድነው የሚያሰጋህ ሲለው እየታየ አይደለም። እንደውም ይጣባህ አይነት ነገር ነው ዝምታው። ማን የሰው መሬት ያዛለህ ነው አይነት ነገር ነው ዝምታው። አሰጥም እንዴ አይነት ነገር ነው ዝምታው። ይሄ ሁሉ ለምን ከብልጽግና ጋር ሆናችሁ እኛን ተንገፋችሁን አይነት ነገር ነው። ለመገፋትማ ምክንያትም አለ። ያንንም ማወቅ ያስፈልጋል። ሙሉ በሙሉ ራስን ንጹህ አድርጎ ሌላኛውን ወገን ደግሞ ሙሉ በሙሉ ጥፋተኛ አድርጎ የሚደረገው እንቅስቃሴ ትንሽ አስቸጋሪ ነው። ሌላኛው ወገን አሁን ላለበት አስተሳሰብ የራስ ማስተዋጽኦ እንዳለ ማሰብ ተገቢ ነው፣ ነገሮችን ለማለዘብ። በተቃራኒውም ልክ እንደዛው